2010 11 12 13 14 ሰዎች እየተገደሉ ባለፉት 8 ዓመታት የክርስትና ተከታዮች አርሲ ውስጥ እየተገደሉ ነው የመጡት። ወለጋ ውስጥም ይገደላሉ አማሮች፣ በተለያዩ የኦሮሚያ ክልልም ይገደላሉ። ፋክት እስከ ዝቋላ ገዳም ድረስ እየመጡ መነኮሳትን ይገሉ ነበረ። የአርሲው ግን ለየት ባለ መልኩ እስካሁን ድረስ ቀጥሏል እና ሪሊ አንዳንድ ጊዜ ሰማ የግድያው የጭካኔውን መጠንና ወንድማማቾችን አንዱን አረዱ አንዱን እንዲያደረጉ ምናምን ሲባል የጭካኔው መጠን ሰው ስለሆንኩኝ የጭካኔው መጠን እጅግ በጣም ያስከፋኛል። ለምን ተፈጠርኩ ያልኩባቸው ጊዜዎች አሉ። ሪሊ ሰዎች የሞቱበትን መንገድ ስሰማ ከፍተኛ መሞት ብቻ አይደለም፣ መገደል ብቻ አይደለም፣ ከፍተኛ ጭካኔ አለበት። የፈረንጆቹ ብሩታሊቲ የሚሉት ነገር አለበት ግድያ ላይ እና በአንድ በኩል ሲባል እነዚህ ሰው አርሲ ውስጥ ይሄን ያክል ደግሞ እኮ አንድ ሰው አይደለም ሞተ የሚባለው፣ ቁጥሩ ከፍተኛ የሆነ ሰው ነው ሞቱ የሚባለው። እኔ ያለሁበት አሜሪካ ውስጥ አንድ ሰው ዲሲ ውስጥ አንድ ሰው ጠመንጃ ወይ ማን ነገር ተተኩሶ የተገደለ እንደሆነ አገር አቀፍ ኒውስ ነው። አንዳንድ ጊዜ ፕሬዚደንቱ መግለጫ ይሰጣል። እኛ ሀገር ግን ያን ያክል ዜጎች ሞቱ ሲባል አንደኛ በመንግስት በኩል የሚሰጥ ምንም አይነት መግለጫ የለም። ሁለተኛ ለምን ሞቱ ማን ገደላቸው ብሎ ክትትል የሚያደርግ ምንም አይነት አካል የለም። ሶስተኛ እንደገና ዛሬ ሞቱ ኦኬ ማቆም አልቻልንም፣ ግን እንደገና እንዳይገደሉ መከላከል የሚባል ነገር የለም። እነዚህ ሶስት ነገሮች የሚነግሩኝ በዚህ በግድያ ውስጥ የኦሮሚያ ክልልም የፌደራሉ መንግስትም ውስጥ ያሉ ሰዎች እጃቸው እንዳለ ነው የሚያሳየኝ። ለዚህ ነው እኮ በኢትዮጵያ ሚዲያዎችም ይሄን ያክል ቦታ ተሰጥቶት አይነገርም፣ ምንም አይባልም። ኢትዮጵያውያን በፍጹም የማንፈልገው ዜና ነው። ውጭ ሀገር ውስጥ አንድ አውሮፕላን ወርቆ ወይ አንድ ነገር ሆኖ አንድ ሰው ሞተ ሲባል ጠቅላይ ሚኒስትሩ መግለጫ ይሰጣል። የዜና ሚዲያዎቻችን በሙሉ ያራግቡታል። ኢትዮጵያውያን ሲረግፉ ግን አንድም ነገር የለም። ይሄ ሪሊ በተቋም ደረጃ የሚሰራ ስራ መሆኑን ነው እኔ የሚነግረኝ። እኔ አዲስ አበባ ዩኒቨርሲቲ ያለሁ ከጻፍኳቸው ፔፐሮች አንዱ በአርሲ የልማት ድርጅት ላይ ነው እና ያኔ አሰላ ውስጥ ከፍተኛ የአማራ ነዋሪዎች እንደሚኖሩ አንዳንድ ስታቲስቲክ መረጃዎችን አንብቤ ነበር እና ሪሊ ከዛ ኋላ አይ ቲንክ ትምህርቴን ጨርሼ አስመራ ሄጄ ከአስመራ ጨርሼ ወደ ሁለተኛ ጊዜ ስራ የሰራሁት ለ1 ዓመት ተኩል ስራ የሰራሁት አርሲ ውስጥ ነው እና አንድ ያገኘሁት ጥሩ ስታቲስቲካል መረጃ ቢኖር አርሲ ውስጥ አማራው አሰላ ብቻ ሳይሆን ከኦሮሞ ቀጥሎ ከፍተኛ ቁጥር ያለው አርሲ በገጠሮቹ የአርሲ አካባቢዎች እንደሚኖር በግልጽ አንዳንዶቹ ቦታ ላይ ሄጄም ነው ያየሁት። ብዙዎቹ የአማራ ተወላጆች ኦሮምኛ የሚናገሩ ናቸው፣ አማርኛ የሚናገሩ ናቸው። ደግሞ የሚገርመው ኦሮምኛ ብቻ በአማርኛ ብቻ የሚናገሩ አይደሉም። ይሄ ተበታትነው አይደል የሚኖሩት። በእንግሊዝኛ እንዴት ነው ኮንሰንትሬትድ ሆነው ነው የሚኖሩት። በአንድ ቦታ ላይ በብዛት የሚኖሩ ናቸው። ለምሳሌ እናንተም ሁሉ ጊዜ እንደምታቀርቡት ሁሉ ጊዜ እንደምንሰማው ሽርካ ላይ ቦተ ይባላል። እኔ ሽርካን ሄጄ አይቻታለሁ። ሽርካ አርሲ ውስጥ ከፍተኛ የጤፍ አምራች የሆነ ቦታ ነው። ለምን ማን ነው ይሄን ጤፍ የሚያመርተው? የአማራው ተወላጅ ነው። እና ቶታሊ አርሲ ውስጥ ያለው አማራውን ይሄ አገር ያንተ አይደለምና ውጣ እየተባለ ነው። ፕላስ ይሄ አካባቢ የእስልምና እምነት ተከታዮች ቦታ ነውና ውጣ አንተ የኦርቶዶክስ እምነት ተከታይ እየተባለ ነው። እኔ የሚታየኝ ሪሊ ግድያው በተቋማዊ መልክ ይዞ የሚሰራ አንፈልጋችሁም፣ ሂዱ፣ እምነታችሁንም ምናችሁንም ይዛችሁ ከዚህ አካባቢ ውጡልን፣ ጥፉልን የሚል የዘር ማጽዳት ወንጀል ነው አርሲ ውስጥ እየተፈጸመ ያለው። ምክንያቱም ማንም መንግስት የሚባል የዜጎችን በህይወት የመኖር ዋስትና መጠበቅ ዋናው ተቀዳሚ ስራ የሆነው መንግስት ይህን ያክል ዜጎች ሲሞቱ መሞታቸውን እንኳን መናገር የማይፈልግ ማወቅ የማይፈልግ አክኖሌጅ ማድረግ የማይፈልግ መንግስት የገዳዮችን የማይከታተል እንደገና እንዳይገሉ የማያደርግ መንግስት ነው ያለውና ለኔ ወንጀሉ የዘር ማጽዳት ወንጀል ነው። የኢትዮጵያ ኦርቶዶክስ ቸርች አይ ቲንክ ባልሳሳት በ2000 የዛሬ 2 ዓመት ተኩል ነው 2 ዓመትማ እዚህም ነበርኩኝ የኦሮሚያ ክልል መንግስት የደገፋቸው ሰዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሰርገው ገብተው ሹመት ያሾሙ ጊዜ
አይ ቲንክ ቤተክርስቲያኗ በከፍተኛ ደረጃ ተንቀሳቀሰች፣ ሁላችንም ሰምተናል። መጨረሻ ላይ እንደውም ሄዳ ቤተክርስቲያኗ ሰላማዊ ሰልፍ ለሆነ አርብ ትልቅ ሰላማዊ ሰልፍ ጠራች ቤተክርስቲያኗ። በኋላ ይህንን አዝማሚያ ያልወደደው መንግስት በኮሚኒኬሽን ሚኒስትሩ በኩል ማስጠንቀቂያ ሰጠ። በፍጹም አንታገስም፣ እርምጃ እንወስዳለን፣ ይሄ ሰላማዊ ሰልፍ እንዳይደረጋል። መንግስት ይህንን መግለጫ ባወጣ 1 ሰዓት በማይሞላው ጊዜ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰላማዊ ሰልፍ ማድረግ መብታችን ነው፣ እየተገደልን መኖር፣ እየተረገጥን መኖር፣ ተቋማችን እየፈረሰ ቆመን ማየት አንችልም፣ ሰላማዊ ሰልፉ ምንም ይሁን ምን ይቀጥላል የሚል ጠበቅ ያለ መግለጫ አወጣ። ይሄ መግለጫ ከወጣ እኔ እንደውም በእኔ እውነቱን ለመናገር በእኔ እድሜ ውስጥ እኔ በእድሜ በማውቀው ጊዜ ውስጥ አንድ አካል አንድ ኢንስቲትዩሽን ለመንግስት እንዲህ አይነት ማስጠንቀቂያ ሲሰጥ በእኔ እድሜ የመጀመሪያ ጊዜ ነው ያን የሰማሁት። ያንን ማስጠንቀቂያ መንግስትም እንደቀላል አልወሰደውም። አወቀ፣ ምን ሊሆን እንደሚችል አወቀ እና ወዲያው ከቤተክርስቲያኗ ሰዎች ጋር ኔጎሽት ድርድር ጀመረ እና አንዳንድ ነገሮች ተስተካክለው አይ ቲንክ ሰልፉም ቆመ። ይሄ የሚያሳየን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አይነት ኢንስቲትዩሽናል ጥንካሬና ጡንቻ እንዳለው ነው። መንግስት የኋላ ከወሰዳቸው እርምጃዎች ፋሲል ታስታውሱ እንደሆነ መታሰቢያም ታስታውሱ እንደሆነ መንግስት የኋላ ከወሰዳቸው እርምጃዎች ውስጥ አንዱ በዚህ ቤተክርስቲያን ውስጥ ገብቶ በተቋም ውስጥ ገብቶ ሰርጎ መግባት ሙከራ አድርጓል። ደግሞ ገብቷል። እሱ የሚፈልጋቸውን ሰዎች እንዲቀመጡ አድርጓል። ለምንድን ነው እንዲህ ያደረገው? ይሄ አሁን የነገርኩ ነገር እንዳይደገም ግን እኔ እርግጠኛ ነኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህም በላይ ናት ብዬ አውቃለሁ። በኢትዮጵያ ታሪክ ውስጥ እንደዛ ቤተክርስቲያን የረጅም ጊዜ ተቋማዊ ታሪክ ያለው የረጅም ጊዜ ተቋማዊ ጥንካሬ ያለው አካል አሁንም አለ ብዬ አላምንም። ፋክት ለኢትዮጵያ መንግስትም ፋውንዴሽኑን የሰጠችው እቺ ቤተክርስቲያን ናት ለተከታታይ የኢትዮጵያ መንግስታት። ስለዚህ አንደኛ ይሄ ቤተክርስቲያን ለልጆቿ መሪን በቃ እየተገደልን እየሞትን መኖር አንችልም፣ ተነስተን ራሳችንን መከላከል አለብን ማለት አለባት ቤተክርስቲያን ነው። ምዕመኑ ስል የኢትዮጵያ ኦርቶዶክስ እምነት ተከታይ ብቻ አለ። ማንም ክርስቲያን ነኝ ባይ ማንም ኢትዮጵያዊ ክርስቲያን መሆን የለብህም። ይህንን ወንጀል ለመከላከል ኢትዮጵያዊ መሆን ብቻ ነው ያለብህ፣ የሰው ልጅ መሆን ነው ያለብህ እና ማንም ኢትዮጵያዊ እንዲህ አይነት ወንጀል ሲሰማ ተቆጥቶ መውጣትና መንግስትን መግቢያና መውጫ ማሳጣት አለበት። በዚህ ሂደት ውስጥ ይሄ መንግስት የሚወገድበትን ሁኔታ መፈጠር አለበት ብዬ ነው የማምነው እንጂ ይሄ እኛም ለመድነው እኮ አስለመዱን እኮ ግድያን አስለመዱን ነው። ሚዲያዎች ይጮሃሉ፣ ከዛ 10 ቀን ይቆያል፣ እንደገና ሚዲያዎች ይጮሃሉ፣ 10 ቀን ይቆያል፣ እንደገና ሚዲያዎች ይጮሃሉ። እየሞትን እየጮህን መኖር አንችልም። የሰው ልጅ ባህሪ ይሄ አይደለም። መከላከል መቻል አለብን። እንዴት ነው ኢትዮጵያውያን የት ጋር እንዳለ የማናውቀው ቡድን የት ስቴዲየም እንደሚጫወት ሜዳውን በፍጹም በአይናችንም በእንትናችንም ምኑም እንትን የሌለን ኢትዮጵያውያን አርሰናል አሸነፈ ብለን ለጭፈራ እንዘጋጃለን። የራስ ዜጋ በነጋ በጠባ እንደ ዶሮና እንደ በግ ሲታረግ ግን አንድ ነገር ማለት የማትፈልግበትና የማታረግበት ምክንያት ምንድን ነው? በእርግጥ በዘርነት ተከፋፈልን። መንግስትም የተለያዩ እርምጃዎችን በተቃዋሚዎች ላይ እንደሚወስድ እናውቃለን። ግን መንግስት እንዲህ ያደርገናል ብለን ሲገለን ዝም የምንል ከሆነ ተራ በተራ እየሞትን እናልቃለን። ስለዚህ ተራ በተራ ከምንገደል ያለን አማራጭ አንድ ላይ ቆመን እንዳንገደል ማድረግ ነው። እኛ አንድ ላይ ስንቆም ከመንግስትም ከምንም በላይ ነን። ኢትዮጵያ ውስጥ ህዝብ ከመንግስትም ከማንም በላይ ነው። ጥንካሬውም ጡንቻውም ከመንግስትም ከማንም በላይ ነውና ይህንን ጥንካሬያችንን ይህንን የበላይነታችንን ተጠቅመን መነሳትና ከአሁን በኋላ ግድያ አይኖርም ብለን ለመንግስት ማሳወቅና መንግስት ይሄን አይቶ ሌላ ቢቀር መከላከል እንዲጀምር ማስገደድ አለብን። ይሄንን የመከላከል ስራውን የማይሰራና ግድያ የሚቀጥል ከሆነ ግን ይሄንን መንግስት ማንም ሀገር ውስጥ ህዝብ ተነስቶ መንግስት እንደሚያስወግድ እኛም ተነስተን ይሄንን መንግስት ከቦታው ማስወገድ አለብን። እኛ የምንፈልገው መንግስት እዛ ቦታ እንዲቀመጥ ማድረግ አለብን።